ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱም ከጅምሩም እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አንዳንዴ ሳናውቅ የሰውን ቅስም እንሰብራለን፣ እንጠንቀቅ የሚል ትምህርት ነው ዛሬ የምንማማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አንዳንዴ ሳናውቅ የሰውን ቅስም እንሰብራለን፣ እንጠንቀቅ ይላል። እንግዲህ ምንድነው ጠቅለል ስናደርገው አንዳንዴ ሳናውቅ የሰውን ቅስም እንሰብራለን፣ እንጠንቀቅ ይላል። እስቲ ሳናውቅ አንዳንዴ በምናወራው ነገር በምንናገረው ነገር ምን አይነት ቃላቶችን በመጠቀም ነው ሳናውቅ የሰውን ቅስም የምንሰብረው የሚል ትምህርት ዛሬ እንመማራለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ስለ ገንዘብ ከሌለው ፊት አታውራ። ጠቅለል ስናደርገው ስለ ገንዘብህ ገንዘብ ከሌለው ፊት አታውራ ይላል። እንግዲህ ጠቅለል ስናደርገው ምንድነው ሀሳቡ? ስለ ገንዘብ ከሌለው ፊት አታውራ ይላል። ብዙ ጊዜ ገንዘብ ከሌላቸው ሰዎች ስለ ገንዘብ ስላለን ሁኔታ የምናወራ ከሆነ ሳናውቅ ያን ሰው ቅስሙን ልንሰብር እንችላለን ማለት ነው። ስለ ገንዘብ ከሌለው ፊት አታውራ። ብዙን ጊዜ በጣም ሳይኮሎጂካሊ የሰውን ልቦና በዚህ መልኩ ልንጎዳ እንችላለን። ስለዚህ ከእንደዚህ አይነት ነገሮች ከምስኪኖች ከሌላቸው ሰዎች ጋር ስንሆን ስለ ገንዘባችን ስላለን ነገር ባናወራ መልካም ይሆናል ማለት ነው። ስለዚህ ስለ ገንዘብ ከሌለው ፊት አታውራ። ቀጣይ ደግሞ ስለ ጤንነትህ ህመምተኛ ፊት አታውራ። ጠቅለል ስናደርገው ስለ ጤንነትህ ህመምተኛ ፊት አታውራ። ጠቅለል ስናደርገው ስለ ጤንነትህ ህመምተኛ ፊት አታውራ ይላል። ይሄ አንዱ ምንድነው? ስለ ጤንነታችን ህመምተኞች በሽተኞች ፊት የምናወራ ከሆነ ይሄ አንዳንዴ ምንድነው ሳናውቅ የሰውን ቅስም እንሰብራለን ማለት ነው። ከእንደዚህ አይነት ነገር ጥንቃቄ ልናደርግ ይገባናል ማለት ነው። ስለ ጤንነትህ ወይም ስለ ጤንነትሽ ህመምተኛ ፊት አታውሪ ወይም አታውራ ማለት ነው። ይሄ አንዳንዴ ሳናውቅ የሰውን ቅስም እንሰብራለን። እንደገና ደግሞ ስለ ገንዘብ ከሌለው ፊት አታውራ፣ ስለ ገንዘብ ከሌላት ፊት አታውሪ ማለት ነው። ይሄ አንዳንዴ ሳናውቅ የሰውን ቅስም በስነ ልቦና ልንጎዳ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ሶስተኛ ስለ ጥንካሬህ ደካሞች ፊት አታውራ። ጠቅለል ስናደርገው ስለ ጥንካሬህ ደካሞች
ፊት አታውራ አታውራ። ጠቅለል ስናደርገው ስለ ጥንካሬህ ደካሞች ፊት አታውራ ይላል። ይሄ ምንድነው? አንዱ ስለ ጥንካሬያችን ደካሞች ፊት አቅም ከሌላቸው ሰዎች ደካሞች ፊት የምናወራ ከሆነ ይሄ አንዳንዴ ሳናውቅ ቅስማቸውን ልንሰብር እንችላለን። ስለዚህ ከእንደዚህ አይነት ነገር ጥንቃቄ ያስፈልጋል ማለት ነው። ስለ ጥንካሬያችን ደካሞች ፊት ማውራት ተገቢ አይደለም ማለት ነው። ቀጣይ ደግሞ ስለ ደስታህ የተከፋ ሰው ፊት አታውራ። ጠቅለል ስናደርገው ስለ ደስታህ የተከፋ ሰው ፊት አታውራ አታውራ። ጠቅለል ስናደርገው ስለ ደስታህ የተከፋ ሰው ፊት አታውራ ይላል። ይሄ አንዱ ምንድነው? ሳናውቅ ብዙን ጊዜ ስለ ራሳችን ደስታ ስለ ራሳችን ስሜት ብለን ከተከፋ ሰው ፊት የምናወራ ከሆነ ይሄ አንዳንዴ ሳናውቅ የሰውን ቅስም እንሰብራለን ማለት ነው። ከእንደዚህ አይነት ነገር ጥንቃቄ ልናደርግ ይገባናል ማለት ነው። የኛን ስሜት ብቻ የኛን ደስታ ብቻ በመከተል ተከፋ ሰው ፊት ማውራት ተገቢ አይደለም ማለት ነው። ስለዚህ የዛን ሰው ስሜትም ሳናውቅ ቅስሙን ልንሰብረው እንችላለን ማለት ነው። ቀጣይ ደግሞ ሰውን ከመናገራችን በፊት ቀድሞ ማሰብ። ጠቅለል ስናደርገው ሰውን ከመናገራችን በፊት ቀድሞ ማሰብ። ጠቅለል ስናደርገው ሰውን ከመናገራችን በፊት ቀድሞ ማሰብ ይላል። ስናደርገው ሰውን ከመናገራችን በፊት ቀድሞ ማሰብ ያስፈልጋል ማለት ነው። አንዳንዴ ከተናገርን በኋላ ሳናውቅ ሰውን ቅስም ልንሰብር እንችላለን ማለት ነው። ስለዚህ ምንድነው? ከመናገራችን በፊት ሰውን ቀድሞ ማሰብ ማለት ነው። አንዳንዴ ሳናውቅ የሰውን ቅስም ልንሰብር እንችላለን ማለት ነው። ይሄን ጥንቃቄ ልናደርግ ይገባል ማለት ነው። እንደገና የመጨረሻው ስድስተኛ ራሳችንን በሌላ ሰው ቦታ ሆነን ማስቀመጥ። ጠቅለል ስናደርገው ራሳችንን በሌላ ሰው ቦታ ሆነን ማስቀመጥ። ጠቅለል ስናደርገው ራሳችንን በሌላ ሰው ቦታ ሆነን ማስቀመጥ። ይሄ አንዱ ብዙን ጊዜ ራሳችንን ብቻ የሌላ ሰውን ቦታ ሳንተካ ብዙ ነገር ልንናገር እንችላለን ያለ ቦታችን ላይ ማለት ነው። አንዳንዴ ሳናውቅ የሰውን ቅስም ልንሰብር እንችላለን ማለት ነው። ስለዚህ እንግዲህ አንዳንዴ ሳናውቅ የሰውን ቅስም እንሰብራለን እንጠንቀቅ። ቀለል ባለ መንገድ ምን አይነት ቃላቶችን ነው ከሰው ፊት ስናወራ የሰውን ቅስም የምንሰብረው የሚል ቀለል ባለ መንገድ ትምህርቶችን በዚህ መንገድ ማወቅ እንችላለን። ከእንደዚህ አይነት ነገሮች መጠንቀቅ ያስፈልጋል ማለት ነው። እንግዲህ እንደ ሀሳብ ጠቅለል ስናደርገው ስለ ገንዘብ ከሌለው ፊት አታውራ። ሁለተኛ ስለ ጤንነትህ ህመምተኛ ፊት አታውራ። ሶስተኛ ስለ ጥንካሬህ ደካሞች ፊት አታውራ። አራተኛ ስለ ደስታህ የተከፋ ሰው ፊት አታውራ። አምስተኛ ሰውን ከመናገራችን በፊት ቀድሞ ማሰብ። መጨረሻው ስድስተኛ ራሳችንን በሌላ ሰው ቦታ ሆነን ማስቀመጥ መቻል ይኖርብናል ማለት ነው። ስለዚህ እንግዲህ በዛሬው ትምህርታችን ቀለል ባለ መንገድ ይሄንን ይመስላል። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ